ናችሁ እንዴት ያላችሁ የተወደዳችሁ ማንቸስተር ዩናይትድ ከፉልሃም ጋር የሚያደርገው ጨዋታ ለማይክል ካሪክ አንዳንድ ሰዎች የምር መፈተኛው ጨዋታ ነው ይላሉ። በእርግጥ በወረቀት ደረጃ የምርማ የመፈተኛው ጨዋታ ከሲቲ ጋርና ከዚያ በሳምንቱ ከፕሪሚየር ሊጉ መሪ ከአርሰናል ጋር የተደረጉ ጨዋታዎች ናቸው። ሁለቱንም በጣም በተዋጣለት ፍጥነት ባለው ደግሞ የዩናይትድን የድሮ ዴኔ በሚያስታውስ ክንፍንም መሰረት ባደረገ ደግሞ የማጥቃት ትራንዚሽናል እግር ኳስ ተጫውቶ አሸንፏል። ሁለቱንም ጨዋታዎቹ ማሸነፉ ተገቢ ነው። በተለይ በሲቲው ጨዋታ ላይ የነበረው ዶሚናንስ ግን ከአርሰናል ጋር በነበረው ጨዋታ ቡድኑ ያሳየው ብቃት በጣም አስገራሚ ነበር። ብዙ ሰዎች እንዴት ነው በጥቂት ልምምዶች እንዲህ አይነት ለውጥ ማምጣት የሚቻለው የሚል ጥያቄ እንዲያነሱ አድርጓቸዋል። ግን የፉልሃም ጨዋታ ሌላ አይነት ስትራቴጂ የሚፈልግ ነው። ከሲቲ ጋርም ሲጫወት ከአርሰናልም ጋር ሲጫወት የማንቸስተር ዩናይትድ የኳስ ቁጥጥር መጠን በጣም አነስተኛ ነበር። የፉልሃም ጨዋታ ኦልትራፎርድ ላይ የሚደረግ ነው። የፉልሃም መጠን እንደ እነዚህ ሁለት በፕሪሚየር ሊግ አንደኛና ሁለተኛ ስፍራ ላይ እንዳሉት አይደለም። ስለዚህ እንደ አንደርዶግ የበለጠ ፖሴሽን ትቶ በመልሶ ማጥቃት በመጫወት ላይ የተመሰረተ ሊሆን አይችልም። የበለጠ የተወሰኑ ስፔሶች ያሉበት አይነት ባላጋራ ነው። ልክ አርሰናል የሚተውን አይነት ክፍት ቦታ ሲቲ የተውን አይነት ክፍት ቦታ ፉልሃም ሊተው አይችልም። ስለዚህ ሁለቱ ፐርፎርማንሶች በጣም አስደናቂ ቢሆኑም ነገር ግን የማንቸስተር ዩናይትድ የፐርፎርማንስ ኔቸር ግን የበለጠ የሚፈተነው እንደ ቡድን እንዴት አይነት እድገት ያሳያል፣ እንዴት ሰስቴን ያደርጋል። ምክንያቱም በሩበን አሞሪም አሰልጣኝነትም ስር በሌሎችም አሰልጣኞች ስር በትልልቅ ጨዋታዎች ዩናይትድ ትልልቅ ድሎች አግኝቷል። እንደነዚህ ሰሞኑ እንዳየናቸው አይነት በጣም የሚያሳምኑ ባይሆኑም ግን ትልልቅ ድሎች አግኝተዋል። ኤሪክ ቴን ሃግም ሩበን አሞሪምም ሌሎቹም አሰልጣኞች ከአሌክስ ፈርጉሰን መልቀቅ በኋላ የመጡት አሰልጣኞች ትልልቅ የማንቸስተር ደርቢ ድሎች ወይ ሊቨርፑል ላይ ወይ አርሰናል ላይ ወይ ቼልሲ ላይ የሚገኙ ድሎች ነበሯቸው። ልዩነቱ ግን የበለጠ ጨዋታ እንዲያሸንፉ በሚጠበቁባቸው ጨዋታዎች፣ የበለጠ ኳስ እንዲቆጣጠሩ በሚጠበቁባቸው ጨዋታዎች፣ ክፍት ቦታ እንደ ልብ በማይገኝባቸው ጨዋታዎች ላይ ቡድኑ በቂ እድገት አያሳይም። ትልልቆቹ ጨዋታዎች ዋጋቸው ከፍ ያለ መሆኑን እንረዳና ነገር ግን የትኛውንም ቡድን ስታሸንፉ የምታገኙት 3 ነጥብ የመሆኑ እውነት እርሱ ነው። ደግሞ በአብዛኛው ማንቸስተር ዩናይትድ በፖሴሽን የሚበልጣቸውን ቡድኖች ነው የሚገጥመው በፖሴሽን ከሚበለጥባቸው ጨዋታዎች ይልቅ። ምክንያቱም ከ1 እስከ 4 ከ1 እስከ 5 ካሉት ቡድኖች በስተቀር ሌሎቹ ቡድኖች ማንቸስተር ዩናይትድን እንደ አንደርዶግ ነው የሚገጥሙት። የማንቸስተር ዩናይትድን የፖሴሽን ብልጫ ኤክስፔክት አድርገው በመልሶ ማጥቃት ለመጫወት ስፔስ ኮንደንስ በማድረግ ነው ለመጫወት የሚሞክሩት። ይሄ ደግሞ ባህሪያዊ ነው። ዩናይትድ ከአሌክስ ፈርጉሰን መልቀቅ በኋላ መጥፎ ዓመታትን ቢያሳልፍም ግን ማንቸስተር ዩናይትድ ነው። ስለዚህ በእንደዚህ አይነት ጨዋታ የበለጠ ፕላንድ የሆነ ማጥቃት የበለጠ የተደራጀ ማጥቃት ይኖራል ወይ የሚል ጥያቄ ይነሳል። እኔ ይሄኛው መንገድ ብዙ ጨዋታዎች ላይ ሊያስኬድ ይችላል የሚል እምነት አለኝ። በእርግጥ የዛሬ 3-4 ዓመት 5 ዓመት አካባቢ ኦሌ ጉናር ሶልሻየር ማንቸስተር ዩናይትድ አሰልጣኝ በነበረበት ጊዜ ከሞላ ጎደል ካሪክ ከአርሰናል እና ከማንቸስተር ዩናይትድ ጋር ከማንቸስተር ሲቲ ጋር በተደረጉ ጨዋታዎች የተጠቀሙበት አይነት የፈጣን የማጥቃት አጨዋወት ክንፍን መሰረት ያደረገ እና ራሽፎርድን ግሪንውድ አንዳንድ ጊዜ ከዚያ ቦታ ይነሳል፣ ግን ሌሎችም ተጫዋቾች እነሱን ታርጌት ያደረገ ፋስት ትራንዚሽን እግር ኳስ ይጫወት ነበር። ፈጣን የመልሶ ማጥቃት አጨዋወት ነበረው። ኢንፋክት ካሪክ የዚያ ቡድን ምክትል አሰልጣኝ ነበር። ስለዚህ የካሪክም አስተዋጽኦ ወይም ተጽዕኖ ነበረበት እዚያ ቡድን ላይ። ግን እግር ኳስ ባለፉት 4-5 ዓመታት ተቀየረ አይደለም። ፈጣን እድገት ነው ያለው በስታይል በኩል። አሁን የጓርዲዮላን ቡድን በተመለከተ ስንናገር ምንድነው የምንለው? የበለጠ የትራንዚሽን እግር ኳስ መሆን ጀምሯል። ያኔ የሶልሻን አጨዋወት ብዙ ሰዎች የመከላከል አጨዋወት ነው የሚል ዴፊኒሽን ነበራቸው። የመከላከል አጨዋወት ነው፣ ፕሬሸር ኦብዘርቭ ማድረግ ወይም የተጋጣሚን ቡድን ከፍታ የኳስ ቁጥጥር ብልጫ መቀበል፣ ከዛ በኋላ በመልሶ ማጥቃት እና ያኔ ይነሳ የነበረው ጥያቄ ይሄ የማንቸስተር ዩናይትድ ዲኤንኤ አይደለም። ምንም እንኳ ኖስታልጂክ በሆነ መንገድ የድሮውን ዘመን እያዋደደ ያደነቀ ቢናገርም የፈርጉሰን ቡድን የበለጠ አታኪንግ ነበር ይላሉ ሰዎች። ጊዜ እንዴት ስለሆኑ ነገሮች ያለንን አስተሳሰብ እንደሚለውጥ የምታውቁት ከሞላ ጎደል በጨዋታ ፕላን ደረጃ ተመሳሳይ አይነት አጨዋወት ነው ያለው። ያኔ ግን የአውሮፓን እግር ኳስ የተቆጣጠሩት እንደ ማንቸስተር ሲቲ አይነቶቹ ቡድኖች ኢቭን የየርገን ክሎፕ ሊቨርፑል የበለጠ የፖሴሽን ዶሚናንት ቡድን በመሆናቸው ምክንያት የሶልሻን አጨዋወት ብዙ ሰዎች
የቀረ ከ20 ዓመት በፊት የነበረ አጫወት ነው፣ ይሄ የሊግ ዋንጫ ለማሸነፍ አይሆንም የሚል ትችት ይቀርብ ነበር። አሁን ከ5 ዓመት በኋላ ረጅም ጊዜ አይደለም፣ ከ5 ዓመት በኋላ ያለ አስተያየት ደግሞ ሌላ አይነት መልክ ይዟል። የማንቸስተር ዩናይትድ ዲኤንኤ ባለፈው ካሪክ የተጫወተው መንገድ ነው ማለት ጀምረዋል። እኔ በዚህ እስማማለሁ። ምክንያቱም ማንቸስተር ዩናይትድ በእርግጥ ወጥ የሆነ በአሌክስ ፈርጉሰን 27 የማንቸስተር ዩናይትድ የአሰልጣኝነት ዘመናት ይሄኛው ነው የማንቸስተር ዩናይትድ አጫወት ተብሎ የሚበየን አንድ የጨዋታ ስታይል የነበረው አይመስለኝም። ይሄ እኔ ያረዳድ ነው። በጠቅላላው ክንፍ ተጫዋቾችን ብዙ የሚጠቀም አታኪንግ እግር ኳስ የሚጫወት ቡድን እንለው ይሆናል። ግን ለምሳሌ የባርሰሎናን የጨዋታ ስታይል በምንረዳበት ኮምፕሌክሲቲ ማንቸስተር ዩናይትድ እንደዛ የምንረዳው አይመስለኝም። አሌክስ ፈርጉሰን ትልቁ የእሳቸው ችሎታ የሚመስለኝ አዳፕታቢሊቲያቸው ነው። ብዙ ጊዜ አንስቼዋለሁ ይሄንን። ልክ እንደ አንቼሎቲ አይነት ልዩ ክህሎት ያላቸው ናቸው። በዛ ጊዜ የነበራቸውን ስብስብና የተጫዋቾቻቸውን ኳሊቲ አዳፕት ያደርጋሉ። አንዳንድ ጊዜ ቡድኑ ሜይንማን ኤሪክ ካንቶና ሊሆን ይችላል፣ ክላሲክ 10 ቁጥር ነው። ሌላ ጊዜ በፎርፎርቱ በሁለት የክንፍ ተጫዋቾች በሁለት የጥልቅ አማካዮች በሁለት አጥቂዎች የሚጫወት የፎርፎርቱ ቡድን ይሆናል። ሌላ ጊዜ ፍሉድ ፍሮንት ፎር ይኖራቸዋል። የ2008-9 አካባቢ የነበረው ቡድናቸው ቴቬዝ፣ ሮናልዶ፣ ጊግስ እና ሩኒ የነበሩበት አይነት ቡድን የበለጠ ሞደርን አማካዮች ነበሯቸው። ያኔ የበለጠ ፓሰሮች የሆኑት ካሪክ እና ስኮልስ በተለያየ ጊዜ የተለያየ ቡድን የሰሩት። ያ ቡድን ብቻ ግን 2008 ላይ የነበረውን ቡድን ማይክል ኮክስ በፕሪሚየር ሊግ ታሪክ ታክቲካሊ ሞስት ኮምፕሊት ቲም ብሎ ይገልጸዋል። በፈለገው መንገድ መጫወት የሚችል ቡድን ብሎ ከፈለገ በመልሶ ማጥቃት መጫወት የሚችል፣ ከፈለገ ኳስ መቆጣጠር የሚችል፣ ከፈለገ ፕሬስ ማድረግ የሚችል፣ ከፊት ያለው አጫወትም በፍሉይዲቲው ምክንያት የማይተነበይ አይነት ይለዋል። እዚህ ላይ ደግሞ እንደ ክርስቲያኖና ሩኒ አይነት አስደናቂ ኢንዲቪጁዋሎችም ደግሞ በየትኛውም ጊዜ የጨዋታን ውጤት በራሳቸው መወሰን የሚችሉ ተጫዋቾች ነበሩት። ስለዚህ ዩናይትድ አንድ የወጥ የሆነ የጨዋታ ዲኤንኤ ነበረው ለማለት የሚያስቸግር ይመስላል። ግርድፍ አገላለጽ ግን መጠቀም እንችላለን። ዩናይትድ በጣም የሚያጠቃ ቡድን ነበር፣ ሲያስፈልግን ፕራግማቲክ ይሆናል፣ ተለዋዋጭነት ያለው ቡድን ነበር ሊባል ይችላል። ስለዚህ የትኛው ነው የማንቸስተር ዩናይትድ ዲኤንኤ ሊያከራከር ይችላል። ግን አሁን ሰሞኑን ቡድኑ የሚጫወትበት መንገድ የበለጠ አዎንታዊ፣ የበለጠ ፕሮግሬሲቭ፣ የበለጠ የፈርጉሰንን ዘመን የሚመስል እንለዋለን። ከሞላ ጎደል ሶልሻ በዚሁ መንገድ ተጫውቶ ያኔ የነበረው የእግር ኳስ አረዳድ ግን ረጅም ጊዜ አይደለም ያኔ የሚያስብል አይደለም 5 ዓመት ግን የጓርዲዮላ ቡድን ያኔ የበለጠ ፖዚሽናል ነበር፣ የበለጠ ፖዚሽን ቤዝድ ነበር። አሁን የፔፕ ቡድን ከማንቸስተር ዩናይትድ ጋር በጣም የሚቀራረብ ጨዋታ ነው የሚጫወተው። አንድ አይነት ነው ማለት አይደለም። አሁንም ፖሴሽን ዶሚኔት ለማድረግ ይሞክራል። ነገር ግን ሌላ አይነት ዘመን ላይ ስለሆነ ያለ ነው። በተመሳሳይ የጨዋታ ስልት ግን የተለየ አይነት አድናቆት ወይ ብያኔ ታገኛላችሁ። እሱ የሚገርም ነው። ካሪክ ከዚህ አንጻር በጥሩ ጊዜ የመጣ ይመስለኛል። ግን ይኸው ስልት ለሁሉም ጨዋታዎች የሚሰራ ላይሆን ይችላል። ቅድም እንዳልኩት እነ ፉልሃምን ስትገጥሙ ፉልሃም ወደ ኦልትራፎርድ ሲመጣ የበለጠ በመልሶ ማጥቃት ለመጫወት በዲፓርትመንቶች መካከል ያለውን ስፔስ ለማጥበብ ነው የሚመጣው። አሰልጣኙ የወሰናቸው እኔ የኮመን ሴንስ ውሳኔዎች የምላቸው አሉ። ለምሳሌ ኮቢ ሜኑን ወደ መጀመሪያ አሰላለፍ መመለስ። አንድ ጥሩ አሰልጣኝ ለጥሩ ክህሎት ለባለ ትልቅ ተሰጥኦ ተጫዋች ቦታ ማግኘት አለበት። ያንን ያደረገው ያንን ማድረግ ኮመን ሴንስ ነው። ሩበን አሞሪም የሆነ መፍትሄ መፈለግ ነበረበት የሚል አስተያየት ስላለኝ ብሩኖን 10 ቁጥር አድርጎ ማጫወት የማንቸስተር ዩናይትድ ያለፈው 15 ዓመት የማንቸስተር ዩናይትድ ምርጡ ተጫዋች ሳይሆን አይቀርም 12-13 ዓመት በዛ ቦታ ነው ጥሩ የተጫወተው። ስለዚህ እሱን ወደ የበለጠ ወደሚስማማው ቦታ ወደ ባላጋራ ቡድን ሜዳ እሱንም የበለጠ ለመወጣት ከሚቸግረው የመከላከል ኃላፊነት ማላቀቅ ኮመን ሴንስ ነው። ዲዮጎ ዳሎን ወደ ፉልባክነት ወይም ሉክሾን ወደ ፉልባክነት መመለስ ኮመን ሴንስ ነው። የበለጠ ማሰብ የሚጠይቀው የምቤሞ የዶርጉ ሚናዎች የተለዩ ስለሆኑ በእርግጥ ዶርጉ ተጎድቷል አሁን ግን ምቤሞን ሀሰተኛ 9 ቁጥር አድርጎ መጠቀም እሱ ደግሞ ትንሽ ኮምፕሌክስ ነው። በቅርብ ጊዜ ብዙ ለውጦች አይቷል ማንቸስተር ዩናይትድ በዚሁ ተመሳሳይ ስብስብ። ጋርናቾ የመጀመሪያ ጨዋታውን ሩበን አሞሪም ሲያደርግ የማንቸስተር ዩናይትድ 10 ቁጥር ሆኖ ነበር የተጫወተው፣ የግራ 10 ቁጥር ዳሎ የግራ ዊንግ ባክ፣ ኑሰር መዝራዊ የቀኝ ሶስተኛው የመሃል ተከላካይ። አሁን በሙሉ ናቹራል ቦታቸው አይደለም። ለዚህ ነው ከሲቲ ጋር ከማንቸስተር ዩናይትድ ጋር በነበረውም ጨዋታ የዩናይትድ 10 የአውትፊልድ ተጫዋቾች የግብ ጠባቂው ቦታ ስለሆነ ትልቅ ድራማዊ ለውጥ ላይኖረው ይችላል። የሌሎች 10 ተጫዋቾች ቦታ ግን ተቀያይሯል፣ ብዙ ለውጦች አድርጓል። አሁን እነዚህ ተጫዋቾች ወደ ናቹራል ቦታቸው
ነው የመለሳቸው፣ ወደሚስማማቸው ቦታ ነው የመለሳቸው። ባለፉት ዓመታት ብዙ ኤክስፐሪመንቶች ግን ጥቂት ኮመን ሴንስ አይተናል። ለምሳሌ ኤሪክ ቴን ሃግ ልክ እንደመጡ የብራይተን ጨዋታ ላይ ክርስቲያን ኤሪክሰንን ሐሰተኛ 9 ቁጥር አድርገው ነው የጀመሩት። ራልፍ ራኒክ 4-2-2-2 ፎርሜሽንን በመጫወት ጄደን ሳንቾን እና ፈርናንዴዝን ከማርከስ ራሽፎርድ በኋላ 2 10 ቁጥሮች አድርገው ነው የተጠቀሙት እና ቶሎ ተተውታል። ይሄንንም ቫንሃል ሊንጋርድን ዊንግ ባክ አድርገው ሞክረውታል ከስዋንሲ ጋር በነበረ ጨዋታ። አሁን ይሄኛው ቡድን ምንም ኤክስፐሪመንት የለውም ማለት አይደለም፣ ግን ልክ እንደነዚህ አሁን እንደጠቀስኳቸው የተለያዩ አሰልጣኞች አይነት ድራማ ኤክስፐሪመንት አይደለም። የበለጠ ተጫዋቾች በቤስት ቦታቸው ላይ የሚጫወቱበትን ኃላፊነት ነው የሰጧቸው። ካሰሚሮ በሚድፊልድ ስሪ ነው የአውሮፓ ምርጥ አማካዮች ከሚባሉት መካከል አንዱ የሆኑ ከሞድሪች እና ከክሩስ ጋር በመጣመር አሁን ዩናይትድ ውስጥ ሊያውም አሁን ባለበት እድሜ 34 ዓመት ሆኖ መሰል በዛ እድሜ በቂ አትሌቲሲዝም ሳይኖረው በሁለት አማካይ እንዲጫወት ስታደርጉት ትንሽ ምክንያታዊነት የጎደለው ይሆናል። ነገር ግን በሌሎች ጨዋታዎች ላይ ይሄው ሴታፕ ይሰራ እንደሆነ መፈተን የሚጀምርበት ጊዜ አሁን። ለምሳሌ በሁለቱ ጨዋታዎች ላይ ሃሪ ማጓየር ግሩም ነበር አይደለም? የባለፈው የአርሰናል ጨዋታ ላይ እንዲያውም የጨዋታው ኮከብ ነበር። ግን ይሄ በሁለቱ ጨዋታዎች ላይ የነበረው የማንቸስተር ዩናይትድ ሴታፕ በመከላከሉ በኩል የበለጠ ቁጥብ የሆነ ወደ ራሱ ሜዳ የተወሰነ የበለጠ ሳጥን የመከላከል አይነት ባህሪ ነበር። ለሃሪ ማጓየር ይሆናል ይሄ በቦክስ ዲፌንዲንግ ከፕሪሚየር ሊግ ምርጥ ተከላካዮች መካከል አንዱ ነው። ባለፉት ጥቂት ዓመታትም ማንቸስተር ዩናይትድ በአንፊልድ ሲያሸንፍ፣ በኤቲሃድ ሲያሸንፍ ወይ በሌሎች ትልልቅ ድሎቻቸው ጊዜ ይሄ ተጫዋች ጥሩ ይጫወት ነበር ከትንንሾቹ ጨዋታዎች ይልቅ። ለምን ጥሩ ይጫወታል? ቦክስ ይከላከላል። ቦክስን ዶሚኔት የሚያደርግ አይነት ተጫዋች ነው። ዱዌሎችን ዶሚኔት የሚያደርግ አይነት ተጫዋች ነው። ሰፊ ስፔስ የመከላከል ኃላፊነት ሲኖርበት እና ብሬንፎርድን አይነት ቡድኖች ሲገጥም ነው ማንቸስተር ዩናይትድ ቅድም ያልኩት አይነት ቶፕ ዶግ የመሆን ኃላፊነት፣ ጨዋታውን ዶሚኔት የማድረግ ኃላፊነት ቡድኑ ሲኖርበት ተጫዋቹ የሚቸገረው። ሌላ አይነት አፕሮች ነው ማንቸስተር ዩናይትድ የሚያስፈልገው። ካሪክ ለዛ ምን አይነት መፍትሄ አለው የሚለው በጣም ወሳኝ ነው። ምክንያቱም የሚቀጥሉትን 15 የፕሪሚየር ሊግ ጨዋታዎች ብታዩ 15 የፕሪሚየር ሊግ ጨዋታዎች ናቸው ማንቸስተር ዩናይትድ የሚቀሩት። በእነዚህ 15 የፕሪሚየር ሊግ ጨዋታዎች ላይ በአብዛኛው ጨዋታዎችን ዶሚኔት እንዲያደርግ ይጠበቃል። ፖሴሽን የበለጠ እንዲበልጥ ይጠበቃል። ያ ሲሆን ምን አይነት መፍትሄ ይኖረዋል የሚለው ነው ትልቁ ጥያቄ። ከፉልሃም ጀምሮ የሚኖረው ፈተና እርሱ ነው። ግን በፉልሃም ብቻ አያበቃም። ለምሳሌ ከአርሰናል ጋር ጨርሷል፣ ሁለቱንም ጨዋታዎች አድርጓል። ከሲቲ ጋር ጨርሷል፣ ሁለቱንም ጨዋታዎች አድርጓል። ግን ቀጥሎ አሁን ሁለቱን ጨዋታዎች ብታዩ ከፉልሃም ጋር ከዛ ከቶተናም ጋር ነው የሚጫወቱት። ቶማስ ፍራንክ ወደ ኦልድ ትራፎርድ ሄደው ዶሚኔት ለማድረግ አይወስኑም ወይም ያንን የሚያደርጉ አይመስለኝም። ቀጥሎ ከዌስትሃም ጋር ነው የሚጫወተው። የኑኖ ኤስፒሪቶ ሳንቶ ቡድን እንዴት መጫወት እንደሚፈልግ ለመገመት ያን ያህል የሚከብድ አይመስለኝም። ከዛ ወደ ኤቨርተን ሜዳ ነው የሚሄደው ዴቪድ ሞይስ በጉዲሰን ፓርክ፣ ከዛ ኦልድ ትራፎርድ ላይ ክሪስታል ፓላስን፣ ከዛ ከሜዳ ውጭ ኒካስልን እያለ ነው እንግዲህ እስከ ማርች አጋማሽ ድረስ ያሉትን ጨዋታዎች ብቻ ብንቆጥር አብዛኞቹ ጨዋታዎች ማንቸስተር ዩናይትድ ቶፕ ዶግ ሆኖ እንዲጫወት የሚጠበቅባቸው ወይም ጨዋታዎቹን ዶሚኔት እንዲያደርግ የሚጠበቅባቸው ጨዋታዎች ናቸው። ለእነዚህ ጨዋታዎች ማንቸስተር ዩናይትድ የበለጠ በሃየር ዲፌንሲቭ ብሎክ ስለሚጫወት ሃሪ ማጓየር ወጥቶ ወጣቶቹ እንደ ኤደን ሄቨን፣ ሌኒ ዮሮ አይነቶቹ ተጫዋቾች ይሰለፋሉ ወይስ የትኛውን አይነት ምርጫ ነው የሚመርጠው? ምክንያቱም የሃሪ ማጓየር ሰፊ ስፔስ የመከላከል ድክመት ሊጋለጥ ስለሚችል አሁን በጣም አሪፍ የነበረው ለምሳሌ ሰሞኑን በነበሩት ጨዋታዎች ላይ ማንቸስተር ዩናይትድ ዲስታንሶቹ በጣም ጠባብ ነበሩ። ስለዚህ ካሰሚሮ የሚከላከልበት ዲስታንስ ውስን ነው ወይም የሜዳ ስፍራ ውስን ነው። ሃሪ ማጓየር የሚከላከልበት ስፍራ ውስን ነው። ይሄ በጣም የጥሩ አሰልጣኝ ችሎታ ይመስለኛል። የቡድኑን ድክመቶች የተጫዋቾቹን ድክመቶችም አልበላቸው ጠንካራ ያልሆኑ ጎኖችን ለይቶ በማወቅ ለዛ የሚሆን መፍትሄ ማበጀት ማለት ነው። ይሄ ስማርት ስልት ነው። ነገር ግን ሌላ አይነት እቅድ ነው ቀጥለው በሚመጡት ከፉልሃም ጨዋታ ጀምሮ በሚደረጉት ጨዋታዎች አሰልጣኙ የሚያስፈልገው ሌላ አይነት መፍትሄ ነው። ስለዚህ ባለፉት ጨዋታዎች ላይ ሰርቷል። ለነዛ በጣም ትልቅ አድናቆት መስጠት ያስፈልጋል። አጀማመሩ ግሩም ነው። ብዙዎቹ ውሳኔዎቹም የሰሩና ትክክል ናቸው። ነገር ግን የባላጋራዎቹ አይነትም ነው ማንቸስተር ዩናይትድ በእንደዚህ አይነት መንገድ እንዲጫወት ያደረገው።
ለውጦታል ቡድኑን በካልቸር በምን በቀደም ሳነሳ እንደነበረው ኢንታንጅብል በሆኑ ነገሮች ሁሉ ለውጦታል። ግን ቀጥሎ ትልቁ ፈተና የበለጠ ጨዋታ ዶሚኔት እንዲያደርግ በሚጠበቅባቸው ጨዋታዎች ላይ ምን አይነት እቅድ አለው የሚል ነው። በነገራችን ላይ ይኸው ተመሳሳይ ነገር ቴንሃግም ላይ ነበር። ቴንሃግ ኤፍ ኤ ካፕ ፋይናል እኮ ምናልባት በሳቸው አሰልጣኝነት ስር ምርጡ ፐርፎርማንስ ሊሆን ይችላል። አርሰናልን አሸንፈዋል በመጀመሪያ ሲዝናቸው፣ ሊቨርፑልን አሸንፈዋል በመጀመሪያ ሲዝናቸው፣ ማንቸስተር ሲቲን በደርቢ ጨዋታ አሸንፈዋል፣ ሊቨርፑልን ከኤፍ ኤ ካፕ ውጭ አድርገዋል። ኤፍ ኤ ካፕ ባሸነፉበት ሲዝን ትልልቅ ጨዋታዎች ላይ እንዲህ አይነት ብልጫ ነበራቸው። ግን ማንቸስተር ዩናይትድ ትንንሾቹን ጨዋታዎች በሚገባው ልክ ዶሚኔት አያደርግም። አሞሪምንም በተመለከተ ያለው ጥያቄ በቂ የሚድፊልድ ኮንትሮል የለውም፣ ትራንዚሽናል ነው። መጀመሪያ አካባቢ ሲመጣ የበለጠ የመከላከል ቅርጻችን ጥሩ እንዲሆን የኳስ ቁጥጥራችን ጥራት ከፍ ማለት አለበት የሚል እምነት ነበረው። ግን በዚህ ዓመት ልክ ኤሪክ ቴን ሃግ ከመጀመሪያዎቹ 2 ሽንፈቶቻቸው በኋላ የበለጠ ቡድኑን ትራንዚሽናል እንዳደረጉት እሱም የበለጠ ትራንዚሽናል አድርጎታል። ተሻሽሏል ቡድኑ ካለፈው የውድድር ዘመን አንጻር። ነገር ግን በጨዋታ ስታይል ደረጃ የበለጠ ትራንዚሽናል ነበር። አሁን ቅድም እንዳነሳሁት ይሄኛው ዘመን የበለጠ የሽግግር እግር ኳስን የሚቀበል የእግር ኳሱ ኤቮሉሽን እዛ ደረጃ ላይ ያለ ነው። ስለዚህ ሊሰራ ይችላል። ትልቁ ጥያቄ ግን ዩናይትድ እንደ ቡድን ፕሮግረስ ያደርጋሉ ወይ በሚገባው ልክ የሚለውን ጥያቄ መመለስ የግድ የሚል ይመስለኛል። ከፉልሃም ጨዋታ ጀምሮ ሌላ አይነት ፕላን፣ ሌላ አይነት የጨዋታ አፕሮች ቡድኑ ሲከተልስ የካሪክ ቡድን መፍትሄ ምን ይሆናል የሚለው በጣም ወሳኝ ይሆናል። እስካሁን ግን በእነዚህ 2 ጨዋታዎች የማንቸስተር ዩናይትድን ኢንቫይሮንመንት የቀየረበት መንገድ የሚያስገርም ነው። የማንቸስተር ዩናይትድ ደጋፊዎች እንደገና ቡድናቸውን ተስፋ ማድረግ ጀምረዋል። እንደገና ጥሩ ነገር ማየት ጀምረዋል። ያንን ሰስቴን የምታደርጉት ግን በእንደ ፉልሃም አይነት የደረጃ ሰንጠረዥ ወገብ አካባቢ ያሉ ቡድኖችን ዶሚኔት ማድረግ ስትችሉ፣ እነሱን የምታሸንፉበትን የበለጠ ኮምፓክት ሆነው የሚገጥሟችሁን ቡድኖች ፔኔትሬት የምታደርጉበትን ሰባብራችሁ ብሬክዳውን አድርጋችሁ የምትገቡበትን መፍትሄ መፈለግ ስትችሉ ነው። ምክንያቱም ዩናይትድ ብዙ ጊዜ የሚገጥመው እንዲህ አይነቶችን ቡድኖች ስለሆነ በተለይ በኦልድ ትራፎርድ በሚደረጉ ጨዋታዎች ላይ። ስለዚህ እሱን ለማየት በጣም ጠብቃለሁ። እናንተ የተለየ መፍትሄ ምን አይነት የጨዋታ እቅድ ይዞ የሚመጣ ይመስላችኋል? ምን አይነት አንቲሲፔሽን አላችሁ? ያለፉት 2 ጨዋታዎች ድል እና ስሜታዊ ዋጋቸው፣ ፕራክቲካል ዋጋቸውም ከውድድር ዘመኑ ግብ አንጻር ምንም ጥያቄ የለውም በጣም ከፍ ያለ ዋጋ የሚሰጣቸው ናቸው። ግን ቀጣዩ ኢቮሉሽን መሆን ያለበት እነ ፉልሃምን ዶሚኔት ማድረግ ይመስለኛል።